አንድ እህቶች ምንድነው ትናንትና የሀይምትዬን እና የብሩክ ሰርግ እያላችሁ ኮሜንት ጽፋላችሁ። አንዳንድ እህቶች ደግሞ ገዝትም እየከፈታችሁ የምወዳችሁ እንደዚሁም ደግሞ ኮሜንት ላይ 3 ቬሎ ለበሰች 6ም ትልበስ እኮ የስራ ሰው ናቸው እኮ ውዶቼ፣ የምወዳችሁ የማከብራችሁ እና ቪዲዮዋን ጨርሳም ያላየች እህታችን ያው ኔትወርክም ሊሆን ይችላል መዳም ቤት አለመመቻቸት ሊሆን ይችላል እና ሀይሚና ብሩኬ ትናንትና ያደረጉት ምንድነው ልምምድ ይባላል። 3 ቬሎ ለብሳለች። እሱም ያው ስራ ነው ኮዶች ገና 10ም ቢለብሱ እዚህ ጋር ስራ ለራሳቸውም አይዲያ ነው። ሌላው ደግሞ የትላንትናው ወላሂ ሰርግ እንዳልሆነ ለምሳሌ እኔ በጣም አም ቬሪ ሃፒ ብያለሁ፣ ደስ ብሎኛል። ለምን ከዛ ድራማው ራሱ መላቀቃቸው ወዶቼ እሞርታ ሆነን ሪሊውን ነው የምነግራችሁ። ሲቀጥል ደግሞ ምን አለ መሰላችሁ በጣም የሚያስቅ ፓርቶች አሉ፣ በጣም ፈገግ የሚያሰኝ በሰርግ ጊዜ ስለ ኳስም እያወራ ነበር ብሩኬ የአርሴናል ላይክ እያለ ነበር። እና አንዳንዴ እንደዚህ አይነት ነገሮችን ፈኒ ነው እንጂ ፈኒ እንድንስቅ ነው ሞርዛል። እና 3 ብትለብስ አይምትዬ ምን ማለት አይደለም። ለምን የስራ ሰው ናቸው ኮዶቼ። አይዲያ ነው እኮ አይዲያ ማግኘት እኮ በጣም እኛ አሁን በእነሱ ነው የምንፈተፍተው። እንደምታዩኝ እና ሀይሚዬ ካለቀቁ ጸጥ ብዬ እጠፋለሁ ሰው ላላና አንዳንዴ ይሄ ነገሮች እንድትከፉ ማያስፈልግም። እየተለማመዱ ነው። በጣም ነው ደስ የሚሉት። የሰርጉ ለታ ያው ኳስ እንዳሌለ ነው፣ ጸጉር መቆረጥ እንዳለበት ነው። የሰርግ ለታ ሙሽራ ብዙ ማውራት እንዳሌለበት ነው፣ እንደ ሙሽሪቷ ጸጥ ማለት እንዳለበት ነው። እንደዚህ አይነት ነገር አስተያየት እየሰጣችሁ ፈታ ዘና ማለት ብቻ ነው። ኦንሊ ጀስት ፈታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ የእነ ሀይሚትዬ ሰርግ ተጋቡ፣ በቃ መስመር ይዘዋል። ቢያንስ ውዶቼ አንድ ቤት መኖር ማለት አንድ ሰው አንድ ቤት ከኖረ ኖረ ነው። በቃ ኖረ ነው። የፈለገ ሰርግ ያደርጋል፣ ያልፈለገ ሰርግ አያደርግም። 4 ነጥብ። እና ዋናው የሀይሚዬና የብሩኬ አንድ ላይ መጠቃለላቸው ፍቅርን ይጨምራል እንጂ ፍቅርን እንትን አይልም ማለት ነው። እና በጣም ነው ደስ የሚለው። ሌላው ደግሞ ሰርግ እንደ ባለቤቱ ነው ውዶቼ። አሁን ለምሳሌ ሀይሚዬና ብሩኬ ዛሬ ላይ ትናንትም የሚያደርጉት ባለፈው 3 የለብሰዋል ላላችሁት ያኔ በቃ አንደኛ ነገር ለቻናል ነው እኮ ለቪውም ነው ለእይታም ነው አይዲያ ነው። ትናንትና እራሳችሁ ማወቅ አለባችሁ። ለምሳሌ ሀይሚና ብሩኬ የሚዲያ ሰው ናቸው። ኦፍኮርስ የሚዲያ ሰው ናቸው። አሁን የትናንትናውን ለምን እኔ ሀይሚና ብሩኬ አንድ ላይ በመሆናቸው ብቻ እስከዛሬ ደስ እያለኝ ነው። አልሐምዱሊላህ አንድ ላይ በቃ አንድ ቤት ገዝተው አንድ ላይ በመሆናቸው በጣም ነው ደስ የሚለው። ገባችሁ? ብዙ ነገር ተገፍታለች ሀይሚዬ፣ ብዙ ነገር ተሰድባለች። ሀይሚዬ ብቻ ሳትሆን ብዙ ሴቶች አሉ በጣም ይጮቆኑና ብዙ ነገሮች ከቤተሰብም ከምንም በቃ ስደትም ስቅት ብሎ ህይወታቸው የማያምር ብዙ እህቶቻችን አሉ። ገባችሁ? የነዛ እህቶቻችንም ያሳዝነናል። መች እዚህ ጋር ሀይሚዬ ስትሰደብ ብዙ ታሪክ ነው ያሳለፈችው ሀይሚዬ ማለት ነው። ሪሊውን ነው። እና ብሩክም ተናግሯል ከዚህ በፊት እና አልሐምዱሊላህ ከብሩክ ላይ ዛሬ እንደዚህ ሲሆኑ በጣም ነው ደስ የሚለው። ተውት፣ ቬሎ መልበስ ምንድን ነው? ቬሎ መልበስ ብርቅ ነው እንዴ? ሪሊውን ነው። እኔ አሁን ብዙ እንትን አይደለም እኮ ዋናው ምንድነው የልብ ነው። እና ሲቀጥል ደግሞ ሌላው ደግሞ እኔ አሁን የስተርዴይ ምንድነው ያሰብኩት እያልኩ ነው። አንደኛ ውስጥ ያውቃል ማስታወቂያ ሊሆን ይችላል የሚባል ነገር አለ። ማስታወቂያ ስል ደግሞ ቬሎ እነሱ ቤት ነው፣ ሶፋውም አዲስ ነው። ማስታወቂያ ሰርተው ወደ ቤታቸው ሄደው ቬሎውን ተነስተውበት ነው። አያማስክ ማይክ እኔ ነኝ እንደዚህ ያልኩት በልቤ ማለት ነው። የማስበውን ሁሉ ማውራት የለብኝም ታውቃላችሁ። እና ለመሰላችሁ እዚህ ሚዲያ ላይ እንደመቆየታችን የጉራጌን ባህል በነፂ አይተናል። ነፂ ማለት የተንቢ እህት የጉራጌ ባህል ሰርግን በነፂም አይተናል። እንደዚህ በእርግዝና ታይም ደግሞ በሩታም አይተናል። አንዳንዱ ደግሞ ዝም ብሎም የሚያደርጋለ። ለምሳሌ እንደ ማን ነው እንደ የተንቢ ወንድም እሱም ከማጋናት ያለችው እና እንደ ባለቤቱ ነው ባይዘው። እና ግን ያው የጉራጌ ባህል እኔ ሚዲያ ላይ ነው በደንብ ያየሁት። በነፂ ጊዜ ትንሽ ከበድ ይላል። ገባችሁ? ከበድ ይላል። ግን ምንድነው እንደ ባለቤቱ ነው ብያቸዋለሁ። ከበድ ይላል። ቢያንስ ሀይሚዬ በአንድ ቀን ሰርግ ሽምግልና አለ። የሚዲያ ሰው ናቸው። ያን ሽምግልና ሚዲያ ላይ ያሳዩናል። ከሰርጉ ምን እንደሚቀድም በሁላችንም ሀገር በቡታጅራ ብቻ ሳይሆን በሁላችንም ሀገር ምን እንደሚቀድም እናውቃለን እንጂ በትላንትናው ዕለት እውነት ሰርግ ነው ብላችሁ የመጣችሁ አላችሁ እንዴ? ለምን የተናደዳችሁም ስላላችሁ ነው እህቶቼ። ሀይሚና ብሩኬ ዋና የሰው ልጅ ምንድነው ፍቅር ነው።
ወላሂ ፍቅር። ብሩኬ ደግሞ አስተዋይ ልጅ ነው፣ መልካም ወንድ ነው። አንዳንድ ሴቶች ቅን ቅን የሚሉት ስርዓታቸውን ይዛሉ። በቃ እና እኔ ደስ ብሎኛል። አይ አም ቬሪ ሃፒ ወላሂ። እኔ ደስ ነው ያለኝ። እንደ እውነት ነው አይመሰለኝ። ድራማ መሆኑን አውቃለሁ። ለምን ከሰርግ በፊት የሚቀድም ነገር በሁላችንም አለ። ሽምግልና የሚባል ነገር አለ። የሆነ ኒካ የሚባል ነገር አለ። ስለዚህ እና አንዳንዴ 3 ቬሎ ለበሰች 10 ብትለብስ ውዶቼ ምን አለ መሰላችሁ፣ ስራ ነው። ዚስ ኢዝ ዘ ወርክ እና እውነተኛው ደግሞ ይቀጥላል። ሌላው ደግሞ ምንድነው መሰላችሁ፣ አንዳንድ ሰው ያው ብሩክም ሀይሚዬም ብዙ ነገሮች ይቀራቸዋል ምላችሁ ባይዘው አንድ ሰው ለትዳር ብቁ ነው የሚባለው መኪና ቤት ስላለው ብቻ አይደለም ውዶቼ። ውስጣቸው ሬዲ ዝግጅት። ትዳርን ስትይዙት ምንም ባይኖራችሁ ውስጣችሁ ሬዲ ሁን። ሬዲ ሲሆን ግን ትዳር ውስጥ መግባት በጣም ሃርድ ነው። ብር አይደለም ኔቨርስ እና ፈርስት ማለት ብርም ያው መስት ነው። ብር ያስፈልጋል፣ መቋቋም ያስፈልጋል። ይሄ ማውራው ስለ ሀይሚና ስለ ብሩኬ ብቻ አይደለም። እንደምታውቁት ዘር ለገበሬ ግን ምንድነው ውስጣችሁ ሀርታችሁ ሬዲ መሆን አለበት። ገባችሁ? ዝግጁ መሆን አለበት። ዝግጁ ካልሆናችሁ ግን ትዳር ውስጥ መግባት ይከብዳል። ሬዲ መሆን አለባችሁ። ትዳር ደግሞ በግፍፊት አይደለም። ገባችሁ? አሁን ብሩክ ምንድነው ታላቆቼ ካገቡ በኋላ ምናምን ብሏል። ግን ምንድነው አንድ አላህ ሱብሃነሁ ወተዓላ ባለው ነው። ገባችሁ? አላህ ባለው ነው። ገባችሁ? የብሩክን ማዘር 20 ዓመት ሳይኖረው ላይ ብለው ነበር። ገባችሁ? ማንም ባለው ሳይሆን ፈጣሪ ባለው ነው። እና ከምንም በላይ ሬዲ አሁን ሀይሚዬም ብሩክን በደንብ ሬዲ ሲሆኑ ወደ ሰርጉ ይመጣሉ። አሁን ግን ተጣምሯል። 4 ነጥብ። እኔ እንደውም እነሱ በፈለጉ ሰዓት ነው መሆን ያለበት፣ በተመቻቸው ሰዓት ማለት ነው። ገባችሁ? ይቅርታ፣ እነሱ በተመቻቸው ሰዓት ነው መሆን ያለበት ማለት ነው። ፍላጎታቸውን ራሱ ሞርዛን ደግሞ ሴቷ ሳትሆን ብሩኬ ማለት ነው። እና ይሄን ያክል አንዳንድ የተበሳጫችሁም አላችሁ። እኛ የሀብታም ሳቅ ስንስቅ አልነበር እንደ ውዶቼ። እና አትናደዱ ብላችሁ ስታዩት እንደውም ይሄ ሰርጉ ያስቃቸዋል። የሚሰሩት ስራ ያስቃቸዋል። ስለምን ያወራሉ። በቃ ብዙ ነገር የሚያስቅ ነገር አሉ። ደስ የሚልም ነገር አለው። በቃ እንደዛ ነው። እና ሀይሚዬና ብሩኬ ሁሌም እንወዳቸዋለን። የኛ አሁን ቪዋቸውን ሰብስክራይባቸውን በደንብ እንትን ማለት እንዳለብን ነው። ይደጉ። መልካምነት ለራስ ነው። የጨረቃ ፋሚሊዎች ደግሞ ትለያላችሁ። ረቢን እና በተቻላችሁ መጠን ደግሞ ዩቲዩብ ክፈቱ እህቶቼ። እኔ ሁሌ ነው ዩቲዩብ ክፈቱ። ከምር እኔ ወር ሲደርስ ወይኔ እህቶቼ ዩቲዩብ በከፈቱ ነው የምለውና ዩቲዩብ ክፈቱ። የምወዳችሁ የሀገሬ ልጆች ዩቲዩብ በጣም ቀላል ነው። ዋናው ኢንተረስት ካላችሁ ባይዘው የጨረቃ ፋሚሊዎች ስማርት ናቸው። ለምን እና ሀይሚዬ እንደዛ ድራማ ሲያሹን እንዴት ነበር የምንከታተለው? ስለዚህ ሁላችንም ጠንካራ ስለሆነ ዩቲዩብ ብትከፍቱ ደግሞ ኢትስ ግሬት፣ ለሀገራችሁም ይጠቅማቸዋል ማለት ነው። እና ውዶቼ አላብዛባችሁ። በጠዋቱ ልበል እንጂ ሌሎቻችሁ እኮ ሁለተኛ ቪዲዮ ለቃችኋል። እኔ ገና ዘጥግረራ አልመጡም እላችኋለሁ። ትምህርት ቤት ነገ ከነገ ወዲያ ይከፈታል መሰለኝ። አይ ቲንክ ሳ እንግዲህ ያው አላህ ከሪም። ለማንኛውም አልሐምዱሊላህ ስራ ጥሩ ነው። ስራ ያኮራል፣ ስራ ያስከብራል። ሪሊዮን ነው። በስራ ላይ መስት ፎከስ ነው። እኔ ስራ በጣም ነው የምወደው ከምር ሪያኗም ማለት ነው እንጂ ፍሪ አልወድም። ፍሪማ አልወድም። አያት ቤት ለዛ ነው የማልወደው። እኔ ከሄድኩ ሲያስጠላ አያት ቤት። ለምን እንትን ነው የሆነ እንግዳ ይበዛል። ሰራተኞቹ ለነገሩ አንድ ሰራተኛ አለች የኛዋ እና እንደዛ ነው። ለማንኛውም ስለ ራሴ መቀባጠር ጀመርኩላችሁ። ሁሌም ወዳችኋለሁ። አላህ ባላችሁበት ይጠብቃችሁ።